እንዲህ ነው አጠቃቀሱ ማለት ነው። አማርኛችን እንዲህ ነው የሚነገረው። ሶ በሰውነት ለመነ ወይም በስጋ ለመነ ከተባለ የለመነው አካል ማን ነው የሚል ጥያቄ ይጠየቃል አይጠየቅም? ይጠየቃል። ማን የለመነው? ወልድ። ወልድ በራሱ ይናገራል ወይም በራሱ ይለምናል? አዎ ከተባለ ፐርሰን ነው ማለት ነው። ወልድ ራሱ ፐርሰን ይሁንና ከወልድ የተለየ ደግሞ ሁልጊዜ አምላክ ሆኖ እግዚአብሔር እየተባለ የሚኖር አብ አለ። ያለ ሰውነት ወይም ሰውነት ሳይኖር የነበረ ማለት ነው። ስለዚህ ሌላ ፐርሰን ያደርግባቸዋል ማለት ነው አብን። ሰውነትም ሌላ ፐርሰን፣ አብም ሌላ ፐርሰን ይሆናል። አንድ በሉ። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ እንጂ ውስጥ አይልም። ውስጥ አይልም፣ ዘንድ ነው የሚለው። ዘንድ ነበረ ሲባል ውስጥ ነው ብለው ከተረጎሙ እኔ ምንም ችግር የለብኝም። በአብ ውስጥ አብ አለ አስብለዋለሁና ማለት ነው። በምትኖር በአብ ውስጥ አብ ነበረ እንድትል እናደርጋታለን። እንዴት ከተባለ በመጀመሪያ ቃል ነበር አይደለ? ቃልም በእግዚአብሔር ዘንድ ነበረ። ዘንድ የሚለው ውስጥ ለማለት ነው ካሉ ችግር የለውም። በማ ዘንድ ነበረ ግን በእግዚአብሔር ዘንድ። እሺ በአብ ውስጥ ማ ነበረ? ቃል። ቃል እግዚአብሔር ነው አይደለም ብለን ዮሐንስን ስጠይቀው እዛው ጋር ምን ይለናል? ቃልም እግዚአብሔር ነበረ ይላል። ስለዚህ በአብ ውስጥ ምን አለ? እግዚአብሔር አለ። ስለዚህ በእግዚአብሔር ውስጥ እግዚአብሔር አለ እንደማለት ነው። ገና መከራውን የሚበለው ይሄ ትምህርት በነገራችን ላይ ይደነቃቀፋል። ከዛ ምን አለ? ወደ አምላክነቱን የለመነው አለ። ማ ወደ አምላክነቱ የለመነው ማን ነው? አብ። አይ ሰውነት ነው ከተባለ ሰውነት ያለ አብ ይናገራል ወይ የሚል ጥያቄ እንጠይቃለን። አይነጣጠሉም ካለ ደግሞ ካልተነጣጠለ በሰውነቱ ለምኖ በአምላክነቱ የሚመልስ ከሆነ የሚለምነውም ራሱ ነው የሚመልሰውም ራሱ ነው ያስብላል ማለት ነው። እያያችሁ ነው። በጣም ከባድ የሆነ እንትን ያስነሳል። የመጨረሻ ፊልጵስዩስ ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እርሱ የተባለው ማን ነው? አብ ነው ወይስ ሰውነት ወልድ? በሁለቱም እንሂድ። አብ ነው ከተባለ አብ በማን መልክ ነበረ? በእግዚአብሔር መልክ። በራሱ መልክ ነበረ እያለን ነው? አይ አይደለም። ወልድ ነው ካላችሁ ደግሞ ወልድ በእግዚአብሔር መልክ ይኖር ነበረ ሰው ከመሆኑ በፊት በባህሪ እንደማለት ነው። በአምላክነት ባህሪ ይኖር ነበረ ወልድ ማለት ስጋ አይደለም ካላችሁ እንግዲህ የኦንሊ ጂሰስ አስተምሮ ያከትምለታል ማለት ነው። ይቀጥልና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ይላል። መተካከል የሚነገረው ለሁለት አካል ነው እንጂ አንድ አካል ለራሱ መተካከል ተብሎ አይነገርም። ከጋዲ ጋር ይተካከል ነበረ ካልኩኝ መቼ ነው ያበድከው ነው የሚባለው። ምክንያቱም አንዱ አካል ከራሱ ጋር ተካከለ ተብሎ አይነገርም። ስለዚህ ሁለት አካል ነው ማለት ነው። ይተካከል ነበር። መተካከልን መቀማት እንደሚገባ ነገር አልቆጠረው የሚልና የባሪያን መልክ ያዘ ይላል። ማን ነው ታዲያ የባሪያን መልክ የያዘው? አብ ነው ካሉም ችግር የለብንም። አብ ነው ካሉ ምክንያቱም ይቀጥልና የባሪያን መልክ ያዘ በሰው ምሳሌ ራሱን አዋረደ ይልና ለመስቀል ሞት የታዘዘ ሆነ ይላል። አብ ነው የባሪያን መልክ የያዘው ቢሉ ራሱ አብ ሞቷል ያስብልባቸዋል። ኢሳይያስ 9 ጋር ስንሄድ ሙስሊሙ የተደናቀፈበት ቀደም ስትመልሱት ሰምቻለሁ። ለመሐመድ ነው ያለበትን እነኚህኞቹ ሙስሊሞች ደግሞ ምን ይሉናል? ሕፃን ተወለደ፣ ወንድ ልጅ ተሰጠ፣ አለቅነት በጫንቃው ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ይባላል የሚለውን አባት የሚል ቃል ስላለ ለአብ ነው ይላሉ። ስለዚህ ኢየሱስ አብ ነው ስንል ማስረጃችን ይሄ ነው ይላሉ። ይሄ ግን የዘላለም አባት የተባለው ማለት ነው ሕፃን ነበረ ተብሎለታል። ስለዚህ አብ ተወልዷል። አብ ነው ከድንግል ማርያም የተወለደው። አለቅነት በጫንቃው ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ሲባል ዘላለማዊ ማለት ነው። ዘላለም የሚባል ልጅ አለው ማለት አይደለም። ይሄ በዕብራይስጥ ቋንቋ ዘይቤ ውስጥ ያለ ነው። የዘላለም አባት የሚለው ማለት ነው። እሱ ሌላ ጊዜ በሰፊው እናየዋለን። የኦንሊ ጂሰስ ትምህርት ግን የሆነ በሰፊው ብንሄድበት በጣም ደስ ይለኛል። ጋዲ የሆነ ጊዜ በደንብ
ይቻላል ይቻላል። ይኸው አሁን ያነሳው ሀሳብ ላይ ይወይ ቃልዮት ያሰማልንና ይሄ ሁለት አካል መሆኑን ባይዘው ጌታችን እኮ የመጽሐፍ ቅዱሱ ግልጽ ነው። እዚህ ላይ እንደው ይሄ መቼት ውዝግብ ካላለም በስተቀር ኢዮብ እዚህ ዮሐንስ ወንጌል ምዕራፍ 8 ላይ ጌታችን አንድ የሚናገረው ነገር አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 17 ላይ ከቁጥር 16 ጀምሮ እናንብበው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 16 ጀምሮ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ብፈርድ ፍርዴ እውነት ነው ብሎ ጌታ ይናገራል። ከዛ ምን ይላል? ቁጥር 17 ላይ በደንብ ስሙ። የሁለት ሰዎችም ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። የስንት ሰዎች ምስክርነት? የሁለት ሰዎች። ቁጥር 18 ላይ ምን ይላል? ስለ ራሴ የምመሰክር እኔ ነኝ አንድ ምስክር፣ ሁለተኛ የላከኝም አብ ስለ እኔ ይመሰክራል። ኦኬ የሁለት ሰዎች ምስክርነት በቃ ብሎ በሕጋችሁ ተጽፏል አለና ጌታ። የነዛ ሁለት ሰዎች ሁለት ፐርሰኖች ምስክርነት ብሎ ቁጥር 18 ላይ ስለ ራሴ የምመሰክር እኔ ነኝ አንድ፣ የላከኝም አብ ስለ እኔ ይመሰክራል። አብና ወልድ ሁለት የተለያዩ አካላት ናቸው። በቃ እንደው ይህ መጽሐፍ ቅዱሱ ግልጽ የሆነ ሀሳብ ነውና ዋናስ ጴንጤቆስጣሎች በእርግጥ እንትን እኮ ነው አስቸጋሪ ነው። ያው ጴንጤቆስጣል እንቅስቃሴው ይወባ ያው ከፕሮቴስታንቲዝም ውስጥ አይደል አፈንግጠው የወጡት እነዚህ እና አስቸጋሪ ነው። ይህ መጽሐፍ ቅዱስን ጻፍቶቻቸው በተወሰነ መጠን ደርሶኛልና የተወሰኑ ፒዲኤፎች የራሳቸውም ጽሁፎች እያመሳከረ በሰፊው ብናየው አሪፍ ነው። ሌላ ጊዜ ይቻላል። ጋይስ ዞሮ እዚህ ቶፒክ ውስጥ የገባንበት ዋናው ዓላማ ቀደም እንግዲህ እህታችን ሄቨን የገባችው እህታችን ዋነስ ጴንጤቆስታል ወይ ደግሞ ኦንሊ ጂሰስ አማኝ ናት እና ኦፍኮርስ በየጊዜው ራሱን አብዴት እያደረገ ይመጣል። ብቻ እንዴት ነው መነሻቸው እንጀስት ምንድን ነው? ጴንጤቆስታል እንቅስቃሴ ተጀመረ አሜሪካ ውስጥ በአዙዛ ስትሪት እንደምታውቁት። ይሄ ጴንጤቆስታል እንቅስቃሴ ከተጀመረ በኋላ እነዚህ ጴንጤቆስታል አማኞች በሁለት ቦታ ተከፈሉ። በስላሴ የሚያምኑና በስላሴ የማያምኑ ጴንጤቆስታሎች ራሳቸው ሁለቱም ልሳን ይናገራሉ፣ ሁለቱም ይዘላሉ፣ ሁለቱም ይጨፍራሉ። ምን ይላሉ? ነገር ግን አንዱ በስላሴ ያምናል፣ አንዱ በስላሴ ያምናል። አሁን በስላሴ የማያምኑት እነዚህ ዋነስ ጴንጤቆስጣል ይባላል ወይ ኦንሊ ጂሰስ የሚባሉት ትምህርታቸው ምንድነው? ኢየሱስ አብ ነው የሚለው ትምህርት ማለት ነው። ወይ ደግሞ አንድ አካል ነው በቃ የሚለው ትምህርቱን ኢዮብ እንዳለ በሰፊ ገብተን ከመጽሐፍ ቅዱስ አንጻር ሜቢ ዛሬ የሰማችሁ ሰዎች ትንሽ ልትወዛገቡ ትችላላችሁ። ተወዛገብን ያላችሁ ሰዎች ምንም እንትን ነው ምንፍቅና ነው፣ ፒውር ምንፍቅና ነው። ኦኬ ጋይስ ምንም ለእንትንም የሚቀርብ ነገር አለም። ግን ትምህርቱ ምንድን ነው የሚለውን ነገር ሪፊውት እናደርገዋለን ሌላ ጊዜ በሰፊው። ዛሬ እንዳያችሁትም ብዙ የማይመልሱ ጥያቄዎች አሉ፣ ብዙ የማይመልሷቸው ጥያቄዎች አሉ፣ እልፍ አላፍ ማለት ነው። እና እንደዛ እናደርጋለን። ለማንኛውም እሺ ማሪያ ካለሽ መመለስ ትችያለሽ እህታችን። ቅድም ፕሮቴስታንት ነኝ ስላልሽ ነው ያስገባሁሽ። እያወራሽ ነበር እኮ አንተ ሰውዬ። ለምን አትታገስም? ትዕግስተኛ ለምን አትሆንም? ቆይ ይፈጠናል ሰይፋትም አንዴ ቆይ ገፋ ትዕግስት አጣ። አንተ ሽተው እንጂ ብሮስኪ እህታችን አንድ ቁጥር ጻፊ ወይ ደግሞ ድጋሚ ላኪ። ማርያ እየሰማሽኝ ከሆነ ብሮስኪ እስቲ ቆስጣ በይ። በጣም ወዶታል ሰው ቆስጣ አባባልሽን። ቆስጣ የሆነ ደግሞ ኤዲት ልታደርጉ ጴንጤቆስጣ ይባላሉ። ጴንጤቆስጣ ባይ ዘ ዌይ ቅድም ከዮሐዴን እያወራሁት ነበር ጋይስ። ከቤተክርስቲያን ውጭ ስትወጡ እኮ ማሰሙት የምንፍቅና አይነት የለም። ወላዲተ አምላክ አሁን ቀደም ከዮሐዴ ጋር ምሳ እየበላን እያወራ ነበርና ጋይስ እነዚህ የሐዋ ምስክሮችን ጥቅሱ ኦኬ፣ ቀደም የነገርኳችሁ ጥቅስ ዮሐንስ ወንጌል ምዕራፍ 8 ቁጥር 17 እና 18 ዮሐንስ ወንጌል ምዕራፍ 8 ቁጥር 17 እና 18 ኦኬ። እና አሁን እነዚህ የሐዋ ምስክሮች ሞርሞኖችን ተዋቸው ጨራሽ። ሞርሞኖች እነዚህ ዘላተር ዴይ ሴንትስ የሚባሉት ወይ ደግሞ በጆሴፍ ስሚዝ የተጀመረው የነሱ ተው። እነሱ አሁን እንደዚህ አይነት ዮሐዴ የእነሱን ትምህርት አምጥተን ለሰው ምንፍቅና መልስ ብዙም ስለሌሉ መልስ መስጠት ከጀመር ስማ ሰውን የበለጠ አወዛግበን ነው የምንለቀው። ሞርሞኖች ትምህርታቸው በጣም ድብልቅልቅ ያለ ነው ጋይስ፣ ይብራባችሁ። ፓፓ አብርተህ ነበር ማይከል። ኧረ ተው እንዴ! አሁን እንትኖቹ ራሱ
አይደለም የነሱ የኦጂዎቹ ራሱ ምንድን ነው ተደናግሬ የሚል በዛ እኮ እንኳን የነሱ እኔ በጣም ያስቀኝ እንትን ራሱ ጋዲ እነዚህ አድቬንቲስት ሰባተኛ ቀኖች አመሰራራታቸው ማለት ነው። ጌታ ጤነኛ ሰው ማለት አብዛኞቹ እንደሚመሰረቱ መስራቾቻቸው ጤነኞች አይደሉም። የነኛ ራሱ የአድቬንቲስት ዓለም ልትጠፋ ነው ምናምን ብሎ አንድ አሜሪካዊ ይነሳና ከዛን ቢጠበቅ አይጠፋም ቢጠበቅ ያላቸውን ሸጠው ምናምን ከዛ ቀኑ ሲያልፍ ተከፈሉ ለሁለት። አድክሞች ናቸው ሁሉም እኮ ነው። ዮባ ለምሳሌ እግዚአብሔር ነው። ዮባ አሁን እንዳልከው ጆባ ዊትነሶችን ውሰዳቸው። ቻርልስ ረሰል ይባላል። የሐዋ ምስክሮች አሉ አይደለ? ዓለም ትጠፋለች ያለበት አለ አይደለ? ዮባ 1910 ምናምን የፈርስት ወርልድ ዋር አንደኛ ዓለም ጦርነት አካባቢ ፒፓው ይጠበቃል። ሁሉም ደግሞ እኮ ጊዜ ሲያጋልጣቸው ይቀባጠራሉ። ሴጣኑ እየተገለጠ እየነገራቸው ከራሳቸው እየሰሙ መተው ቻርልስ ረሰል ዓለም እንዲህ ትጠፋለች ብሎ ቀባጠረ ወፍ አልጠፋ ሲል ተፋቶ ጥፊ አልጠፋም እንዴ እሱ ሐሰተኛ እንዳይባል ጸሎት እኮ እንድጠፋ ነው። የየሖዋ ምስክሮችን ስናነሳ ቆይ ሰዎች ካላችሁ ባይዘው አንድ ቁጥር ጻፉ እና እዮባ በጣም በሚገርም ሁኔታ ታች ያላችሁ ሰዎች የየሖዋ ምስክሮች ኦፍ ኮርስ ኢትዮጵያ ውስጥ ምናምን በየቦታው መንገድ ላይ ምናምን ታያችኋላችሁ። እና የየሖዋ ምስክሮች ያው እንደምታውቁት ወልድ ፍጡር ነው ብሎ ነው የሚያምኑት አይደለ? አብ ወልድን ፈጠረና በወልድ ዓለማትን ፈጠረ ነው ያው ትምህርታቸው። የአሪዮስን ትምህርት ነው እዚህ ነገር ላይ የወልድ ማንነት ላይ የአሪዮስን ትምህርት ነው ያዙት። እና በጣም በሚገርም ሁኔታ ስጋ ከመልበሱ በፊት ጌታችን ኢየሱስ በስጋ ከመገለጡ በፊት ማን ነው ብለው እንደሚያምኑ ታውቃላችሁ? ቅዱስ ሚካኤልን ብለው ነው የሚያምኑት። ቅዱስ ሚካኤል በብሉይ ኪዳን ወልድ ማን ነበረ? ቅዱስ ሚካኤል ነበረ። ከዛ በኋላ በስጋ ተገለጠ። ጆባ ዊትነሶች ቅዱስ ሚካኤል ነበረ፣ በስጋ ተገለጠ። ከዛ ምድር ላይ ያለውን ስራ ሰራ። ከዛ ምድር ላይ የፈጸመውን ስራ ከፈጸመ በኋላ አሁን ተመልሶ ቅዱስ ሚካኤል ሆኗል። ተመልሶ ወደ ሰማይ ከሄደ በኋላ ጋይዝ እንደው እኮ አይወራ እንደው ምንድነው ጌታ የተናገረው ነገር አለ ኢዮባ ስማ፣ ስለ ምድሩ ስለነገራችሁ ካላመናችሁ ስለ ሰማዩ እንዴት ታምኑኛላችሁ እንደተባለ ማጠብቁት ማትገምቱት አለዋድ ከባድ ነው። ጌታ ያደነዝዛል እውነት ለመናገር እና የሚገርም ከቤተክርስቲያን ውጪ ሰው ሲሆን አሁን የኦንሊ ጂሰስ ማለት የምንፍቅና ቢፌ ማለት ነው። ሁሉንም ሊስታቸው ቢፌ ነው። በቃ የተለያየ ምንፍቅና የተለያዩ መናፍቃኖች ተሰባስበው ያቋቋሙት ድርጅት ነው የሚመስል። የምንፍቅና መዋጮ አለበት እና ለመስማት ያዳግታል። ለዚህ ነው በተደጋጋሚ የኛ ቤት ሲከፈት የኛን ትምህርት እንወቅ መሰረታዊ ክርስትና ትምህርት እያልን የምንገባው ለመመዘን ማለት ነው። ቀላል አይደለም የምር። የኛን ስናቀው ነው የሌላውን መመዘን የምንችለው። የራሱን እምነት የማያቅ ሰው ምንፍቅና የሆነውና ያልሆነውን መለየት አይችልም። ለምሳሌ አንድ ልጅ አስገብተ የወልድን ማንነት ስታወራ ስላሴን ያምታታል፣ ነገረ ድህነትን ያምታታል። አይገባው። የወልድን ማንነት መካድ ነገረ ድህነትን እንደሚያዛባ አይገባው። አያችሁ፣ መረዳት አይችልም። ምንፍቅና ክፋቱ ይሄ ነው። አንዱን ስትጥለው ብዙ ነገር ነው የሚደረመስብህ እና ብዙ ነገራቸው የተደረመሰው ለዚህ ነው። እና የኛ ልጆች በተለይ እችን አጋጣሚ ልጠቀማት ብዬ ነው። የእኛን ትምህርት የራሳችሁን ትምህርት በደንብ ያዙት፣ እወቁት። ብዙ አይነት ምንፍቅና አሁን ያለው ብቻ ሳይሆን ወደፊትም ያልተገለጠ አዲስ ምንፍቅና አይመጣም፣ አዲስም መልስ አይመጣም። እውነት ለመናገር ግን ደግሞ ያልተገለጡ ምንፍቅናዎች አሉ። ለምሳሌ ቅድም ጋዲ ብሏል። አሁን የጆቫ ምናምን የአድቬንቲስት ምናምን ማናወራበት ብዙ የሉም። ማስተዋወቅ እንዳይሆን ነው ብናወራባቸው አስቂኝ ትምህርቶች ናቸውና እናንተ ግን የራሳችንን በደንብ ብናውቀው ጥሩ ነው። እንደዚህ ደግሞ ገባ ወጣ የሚሉ ካሉ ታስታውሳላችሁ። ዮሐዴ ምናምን ቴሌግራም ላይ ቅድም ዮሐዴ ያሳየው ሰው አለ የተባለ ተሟጋቻቸው ነው፣ በረከት ይባላል። እንደው የበረከትን አንድ ቀልድ ልንገራችሁ። የማቴዎስን እንግል ማቴዎስ እንደጻፈው በምን አወቅህ የሚል ጥያቄ ጠየቀው አኬ ቴሌግራማችን ላይ ስንወያይ ማለት ነው በፊት እና የሌሎቹን ይከብደኛል እንጂ ይሄ እንኳን አይከብደኝም አለ። አረ በል መልሳት፣ እሺ ጥቅሱን አንስተኛል። ይሄ በጣም በኩራት ነው
ሌሎቹ ምናልባት ሊከብድ ይችላል አለና የማቴዎስ ወንጌል ምዕራፍ 9 ቁጥር 9 አለ። እንደ አጋጣሚ ሆነው ክፍሉ የሚያወራው ምንድን ነው? ኢየሱስም ማቴዎስን በመቅረጫው ተቀምጦ አገኘውና ና ተከተለኝ አለው ነው የሚለው። መጽሐፉን እንዴት አወቅ እኮ ነው ጥያቄው። ና ተከተለኝ አለው የሚል መልስ የመለሰ በጣም የተወደደ ወንድማችን ነው። ሰው ገብቷል። ቀጥል ጋዲ። ያ በጣም ብዙ ነገር ስለ ሞርሞን ማወቅ ፈልጋለሁ ያልከው ወንድማችን አላውቅም። እንግዲህ ሜይ ቢ ማቴሪያሎች ምናምን ይሄ በጣም የነሱ ራሱ ሞሮ ፊሎሶፊ ይበዛዋል እና እስኪ ሌላ ጊዜ ሜይ ቢ አሁን ሰው ደግሞ አንዴ ጆቫውን አንዴ ሞርሞን አንዴ ምኑን ፍቅናቸውን እንደዚህ አይነት ነገር እንትን ብለን እነዚህ ዩኒታሪያንስ የሚባሉ ኧረ በስመ አብ ክርስትና ወገን እውነተኛ የጌታ ትምህርት ላይ እኮ ስንቱ በምንፍቅና ተነስቷል። ጌታ ሆይ ምንፍቅናውን ቀጥቀጠጥ አለለም ብሎ ላይ እንግዲህ ሰው ምን ያደርጋል ልቡን ካልከፈተ። እሺ በጸጋ አይ ሶር በስተት ነው። እናንተ እንዲገባም አልፈልግም። በስተት ነው። ሶር ኧረ ና በፍቅር እናውራ ና ችግር የለውም ና ወንድማችን ችግር የለውም። አይ ችግር አለው። ኧረ እናንተ በሃይማኖታችሁ ነን በሃይማኖት ይቀመጣለሁ እንዴ ምን ነው በፍቅር አውራም ችግር የለውም። እኛ ይሄው ክርስቲያን አይደለም እንዴ መስቀል አድርገናል እኮ ምን አውራን ችግር የለውም። መስቀል የቱ ጋር ነው ያስቀመጥኩት? መስቀል ይሄው አይታየም። ኧረ እኔ ከመስቀል ጋር ጉዳይ ከእንጨት ጋር ጉዳይ የለኝም እንዴ ምን ነው ችግር የለውም። እንጨት መሆኑን ትነግረኛለሽ። ራስን አስታውቀን ከየት ቤተ እምነት ነው ችግር የለውም። አይ ጉዳይ ስለሌለኝ ነው በቃ ገሪሳ በቃ ሶር አረ ሶራ አትበልም በእናትህ ሶራ እንዳትል ቆየት ብለህ ብራዘር ወይ ሶሪ በለኝ ወይ ሶራ በለኝ። ሶራ አትበለኝ መሀል ላይ ምንድን ነው የምትለኝ? አባ በጸጋው አስቀምጫ ያስቀምጠ በእምነት ታፍራለህ? በእምነት ታፍራለህ ወይ? በእምነት ታፍራለህ? በእምነታችሁ የምታብሩት እናንተ ናችሁ እንጂ የሰው እምነት ዝም ብላችሁ እየነካችሁ አናፍርም። እስኪ አሁን ማን ያፍራል የሚለውን ትምህርት ላይ እናወራለን። እናንተ እኮ በጸጋ ነው በስራ የምትድኑ ሰዎች ናቸው። እኛ እኮ በጸጋ የምንድን ሰዎች ነን። ስለዚህ በቃ እናንተም በሃይማኖታችሁ እኛም በሃይማኖታችን እንቀመጣለን። ምን ነው እንዴ ከመጽሐፍ ቅዱስ መጥቀስ ሲያቅትህ ከቴዲ አፍሮ ዘፈን ትጠቅሳለህ? እግዚኦ ኧረ ተው መጽሐፉን እንድፈረው ከመጽሐፍ ቅዱስ አንብብ። ከዘፈን ይነግረናል እንዴ? እግዚኦ እሺ ድናል በጸጋው አቤት ድናሃል? ምን ያልከኝ? ድናሃል ወይ? ዲናር ወይ ማለት ምን ማለት ነው? ጥያቄው አለ እንደሱ። አዎ ድናሃል ወይ? በጌታ በኢየሱስ ክርስቶስ ድህነትን አግኝተሃል ወይ? በነገራችን ላይ እኔ ሊከራከር አይደለም ወደዚህ የመጣሁትና በጣም ስላበዛችሁ ነው እንጂ እያለፍኩ መንገድ ላይ በቃ በጣም ስላበዛችሁ ነው ወደዚህ የመጣሁት። ከመጣህ ይቀርታል ያስተምረናል። በጣም አበዛቸውንማ ምን ነው በጣም ይወዳታል ጋዲ በጣም አበዛችሁ እንዴ? አይ ወንድማችን እሺ ግን እሺ እኔ አሁን እዮባ ፕሮፋይሉ ላይ ልጠይቀው ቢያንስ በጸጋ ብለህ 4 ቁልፎች አሉ ቢጫ ቁልፎች ምንድን ናቸው? እሱን ልጠይቀው አይችልም። ልጠይቀው አይችልም። ከባድ ነው። ቁልፉ እንዴት ጠይቀዋለህ? እሺ ብራብ በቃ ፓፓ ገዲሳ ነው ማነው ገዲሳ መጨረሻ ላይ ነህ። አይ በጸጋው ግን ንቀት ነው እያየህን ማታወራው ወደ ጎን ዞረ የምታወራው ታይቼ ታፍታባር እንዴ ባይ ዘ ዌይ ጋይስ እኛ አሁን እንደዚህ ሰው እኮ የማውራት ምናምን ነገር ፍላጎት የለንም፣ ግን ገና ሲገባ እንጨት ብሎ ጀመረ። እንደዚህ ወርዶ ለመጣው ደግሞ ወይ እንለዋለን በግራና በቀኝ። ትምህርቱ ላይ ማላወራ አለ። እንግዲህ ምን ይደረጋል? እቺ ጭስ አበዛችሁት። መንገድ ላይ ሆኜ ነው አላለ። ዛሬ እንደውም ኦንሊ ጂሰስ እና ሙስሊምን ያወራነው እኛ ፕሮቴስታንት አላወራና እንዴ? ምን አድርጉ ነው የሚለን ወንድማችን? አራጉ እንዴ በጣም ቆዩባ በጣም በሚገርም ሁኔታ ለምን ክርስቲያን አትሆኑም ብለን እኮ ነው ቤት የከፈትነው። እስካሁን የገቡ ሰዎች አሉ። በእርግጥ ጥሩ ዲስከሽኖች አድርገናል። ግን እስኪ ለምን ክርስቲያን አትሆኑም? ጥሩ ጥያቄ ነው። እንግዲህ ደፍረው ከገቡ ኡስታዝ እንዴት ነው በጸጋ እንዴት አዩት? ደስ የሚለው እየሰማሁት አልነበረም። እንዴ እኔ መሰለ ጭጉ ያመለጠ
አበዛችሁት ምናምን ሲል የሰማሁት የሚገርም የሆነ ኔትወርክ ተቋርጦብኝ ነበር። አበዛችሁት፣ እሱን ላሳያችሁ ነው የመጣሁት። ማንን ቀጠቀጥ አልኩኝ? እኔማ አሳየን እንዴ ጋዲ ሊገርፋት ሲል አስጥዬ እኮ ነው አስወረድ አበዛችሁት እና ምንድነው ፎክሮ ወጣ። እኔ ነኝ ያለ የሞክረኛ ምናምን ብሎ ቴዲ አፍሮ ራሱ ተጠቅሶ ነበር። ፓፓ አንቺም በሃይማኖትሽ እኔም በሃይማኖቴ ነው፣ በቃ እናንተም በሃይማኖታችሁ ተቀመጡ እኛም በሃይማኖታችን እንቀመጥ አላለ። ለምን ክርስቲያን ሆነ አትሆንም ሲባል እኔም ሃይማኖቴ እናንተም ክርስትናችሁን ያዙ አለ። ዩዘር አንድሮ የሚል አይ ቲንክ ሉካ ሞድሪች ፕሮፋይል መሰለኝ። ሰላም ነው ጋዲ፣ እንዴት ናችሁ? አምላክ ይመስገን። እንዴት ነው? አለን እንትን አይ ቲንክ ማሪያ ጋር ውይይት ጀምራችሁ ቅድም ወጣ ነበር እና እሷ ከመናገሩ በፊት አንድ ነገር ለመናገር ፈልጌ ነበር። ክርስቲያን ምን አልከኝ? ክርስቲያን ይታፍናል ወንድማችን፣ ድምፅ ታፍናል። ኤርፎን ምናምን ካረክ ስልኬ ናቸው። እሺ ፕሮቴስታንት ነኝ፣ ክርስቲያን ነኝ፣ ፕሮቴስታንት ነኝ እና የቅድም ስትሰሩ የነበሩትን ነገር ለመደገፍ ያክል ነው። እንደዚሁ ህብረተሰቡ ላይ በተለይ ኦርቶዶክስ ህብረተሰቡ ላይ ሳስበው የነበረው ነገር ነው እና እንደዚህ የእምነቶችን ከፋፍሎ ለይቶ የሚያምኑትን በደንብ አሳውቆ ማስጨበጥ፣ እንደዚህ አይነት በሰፊው እንገባበታለን እንዳልከው እንደዛ ብታደርጉ በጣም ደስ ይለኛል። ምክንያቱም ሰው ማህበረሰቡ አይለይም፣ ኦንሊ ጂሰስ እና ፕሮቴስታንትን አይለይም፣ ኦንሊ ጂሰስ እና ጆሆቫን አይለይም። አንድ ቀን ምናልባት ጆሆቫ ዊትነስን አስቆሞ ጠይቆ አይ ክርስቶስ እኮ ፍጡር ነው ሲለው ወይኔ ጴንጤው እንደዚህ ያለ ብሎ መነሳቱ ስለማይቀር ይህ ሁሉ እንደዚህ ከሚነሳ ሄረሲ የሆነውንና ያልሆነውን እምነቶችን እንደዚህ ሰፋ ባለ እንትን ብታስተምሩ በጣም ደስ ይላልና የልቤን ስላወራችሁ ሊልበል ብቻ ደስ ስላለኝ ያው ለማበረታታት እንድትቀጥሉም እንትን ለማለት ነው። ጋዲ ሜይ ቢ በተነሳው ቶፒክ ላይ ማውራት ነፃ ፈቃድ ተጠቅመን ማውራት ትፈልጋለህ? ዝግጁ ካልሆንክም ችግር የለው ወደ እሷ መሄድ እንችላለን። እችላለሁ፣ ችግር የለም በዛው እግረ መንገዴን በሚል እሺ ዮሐድ ያውራው። እኔና ዮብ ከቅድም ጀምሮ ስናወራ ስለነበር ወይስ እሷን እናስቀድማት ሌዲስ ፈረስ በሚለው ቅድምም ገብታ ስለወጣች አስቀድማት። በቃ ዮሐድ ከማርያ ጋር አውራ እንዲህ ተቀበላት። ማርያም ጀምራችሁ ነበር እንዴ? ከእሷ ጋር ቅድም አልሰማሁም። ምን አለ? አይ አልጀመርም። ረዥም ሰዓት ተቀምጣ የሆነ ሰዓት ላይ ማነው ከኢቨን ጋር ስናወራ ረዥም ሰዓት ተቀምጣ ነበርና ዲስኮኔክት አደረገች። ኦኬ እሺ፣ ማርያ ሰላም ብለናል። እንኳን ደህና መጣሽ። ሰላም፣ እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ከወንጌል አማኞች ወይም ፕሮቴስታንት። ኦኬ ፕሮቴስታንት። እሺ ርዕሱ ለምን ክርስቲያን አትሆኝም ነው? ለምን ክርስቲያን አትሆኝም? ክርስቲያን ማለት ያው በአጠቃላይ ስሙ ነው፣ ግን ዞሮ ክርስቲያን ነኝ፣ በክርስቶስ አምኜ ድኛለሁ። ኦርቶዶክስ በሚለው ማለት ነው፣ ኦርቶዶክስ ለምን አትሆኝም በሚለው ቀጥል። ክርስቲያን አሁን ክርስቲያን ማለት ምን ማለት ነው? የክርስቶስ ተከታይ ወይም ደግሞ ክርስቶስ ያስተማረውን አሜን ብሎ የሚቀበል ማለት ነው አይደል? አንቺ የክርስቶስን ትምህርት አሜን ብለሽ ትቀበያለሽ? አዎ እቀበላለሁ። እሺ ጥሩ፣ እቀበላለሁ ብለሻል። ክርስቶስ ሰው የሚድነው እንዴት ነው ብሎ ነበር ያስተማረ? መዳን እንዴት ነው የሚገኘው ብሎ አስተማረ? መዳን በክርስቶስ ኢየሱስ በማመን በመስቀሉ ስራ። በክርስቶስ በማመንማ ትክክል። ክርስቶስ ማመን የሚለው እኮ ያስተማረውን ትምህርት ሁሉ መቀበል ብለን ተነጋገረን። በክርስቶስ ማመን የሚለው ትምህርቱን ሙሉ መቀበል ነው ተባብለን ጨርሰናል። አሁን በክርስቶስ ማመን ብለሽ ድጋሚ እንዳትደግሚ ማለት። ክርስቶስ ሰው የሚድነው እንዴት ነው ብሎ ነበር የተናገረው ነው ጥያቄ። ክርስቶስ ሰው ይድናል ብሎ የተናገረው ክርስቶስ ስለኔ ሞቷል፣ ስለኔ ኃጢአት በደል ሞቷል፣
ስለኔ ተቀብሯል፣ ስለኔ በሶስተኛው ቀን ከሞት ተነስቷል። አሁን በአብ ቀኝ ይገኛል በሰማይ ያለ። እሺ አሁን ክርስቶስ ምንድን ነው ምን አደረገ ብዬ አልነበረም የጠየቁሽ? እሺ በአጭሩ ክርስቶስ ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ሰው ለመዳን ምን ያስፈልገዋል ብሎ ነበር የተናገረው? ታነብልኛለህ? እሺ ያመነ የተጠመቀም ይድናል ይላል። ምን ያደረገ ይድናል ነው የሚለው ያለው? ያመነ የተጠመቀ ይድናል ነው ያለው። እንዳንዱ ይቶናል እኔ ጋር ብቻ ነው ድምፁ አይሚት ነው ኔትወርክ ይሆናል። ሰው የሚድነው ምን ሲያደርግ ነው ብሏል ጌታ ብሎ ነበር የጠየቀሽ። ምን አልሽን እህታችን? ያመነ የተጠመቀ። ኦኬ አምኖ በመጠመቅ እንደሚዳን ታምኛለሽ? በጣም ጥሩ። ኤቢ ሚዩት ታደርገዋለህ ወይስ እንዴት ነው? እሺ አምኖ በመጠመቅ እንደሚዳን አምናለሁ ብለሻል። በጣም ጥሩ። ያመነ የተጠመቀም ይድናል ሲል እምነት ለድህነት ነው አይደል ማርያም? ጥምቀትስ? እምነት እጠመቃለሁ። ታምናለህ? መጀመሪያ የሚቀድመው እምነት ነው። እሺ ያመነ የተጠመቀ ይድናል ሲል እምነት ለድህነት ነው ወይ ብዬ ስጠይቅሽ አዎ ብለሽኛል። ጥምቀትስ? አምነን የምትጠመቀው ነው። አይ እኔ ቅደም ተከተል አይደለም የጠየቅኩት። አይ ጥምቀት ብቻውን ለድህነት ነው። ጥምቀት ብቻውን ታመን ያድናል ተጠመቅ። እኔ አሁን ለምሳሌ በደንብ ስሚ ማርያ፣ እምነት ብቻውን ብዬ ጠይቄሻለሁ። አልጠየቅኩሽም አይደል? ልክ እንደዛው ጥምቀትንም ብቻውን ነው ብቻውን አይደለም ብዬ አልጠየቅኩ። ስለዚህ እምነት ብዬ ስልሽ ብቻውን ነው ብቻውን አይደለም ብለሽ እንዳላልሽኝ ሁሉ ጥምቀትንም ብቻውን ነው ብቻውን አይደለም ወደሚለው ሳይሆን መሄድ ያለብሽ በቀጥታ ጥምቀት ለድህነት ነው ወይ ለሚለው ጥያቄ ነው ወይስ አይደለም የሚለውን በቀጥታ የምትመልሽ ከሆነ ያው ለመግባባት ይመቻል ብዬ ስለማስብ ነው። አሁን መልሽልኝ ከቻልሽ። ኢየሱስ ክርስቶስ ደቀ መዛሙርቱን እንዳላቸው ሄዱ፣ ወንጌልን ላስተምሩ፣ ስበኩ፣ በአብ በወልድ በመንፈስ ቅዱስ እያጠመቋቸው ደቀ መዛሙርት ያድርጓቸው የሚለውን ቃል ተቀበለ። መጀመሪያ ትናገራለህ ወንጌሉ ያንን ያመነ ሲጠመቅ ይድናል የሚል እምነት ነው። ምክንያቱም ተነጣጥሎ የሚሆን ነገር ስላይደለ ነው ወንድሜ። እሺ ተነጣጥሎ የሚሆን ካልሆነ እምነት ራሱ የሚያድነው ከጥምቀት ሳይነጠል ነው ማለት ነው አይደል? መጀመሪያ አንድ ነገር ይቅርታና አንዴ የሆነ ጥያቄ ሊጠይቅ መጠየቅ ይችላል። በጣም ይቅርታ ግን ትጠይቅኛለሽ፣ ግን ብትመልሽልኝ ጥሩ ነበረ። ምን አልሽኝ? አይነጣጠለም አልሽኝ። እሺ ችግር የለውም። አሁን አንተ አምነህ ያ በመስቀል ላይ ኢየሱስ ክርስቶስ ከክርስቶስ አጠገብ የነበረው ወንበዴ ታስታውሰዋለህ? እሱ ሰውዬ ድኗል ኦልሬዲ። ስለዚህ አምኖን የተዳነው አለ። ጥምቀት ነበረ የጌታ ጥምቀት በዛ ሰዓት የዮሐንስ ጥምቀት ነበረ። ክርስቶስ ከሞተ በኋላ የጌታ ጥምቀት ብዬ ስጠይቅ ዮሐንስ ጥምቀት ብሎ መመለስ ተገቢ ነው ማለት ነው? እሺ የጌታ ጥምቀት ነበረ አይስ አልነበረም በዛ ሰዓት? ከዛ በኋላ ነው። ስለዚህ ስለ ጌታ ጥምቀት ስናወራ ከዛ በፊት ስለነበረ ሰው ማውራት ተገቢ ነው ብለሽ ታስቢያለሽ? በጣም ጥሩ። እንዲህ ከተግባባን የጌታ ጥምቀትን ላይ እያወራን ስለሆነ እምነት ለድህነት ነው ወይ ስልሽ በድፍረት አዎ ብለሻል። ልክ ነው፣ እኔ ምስማማለሁ። ልክ እንዲሁ ጥምቀት ለድህነት ነው ወይ ብዬ ስልሽ በድፍረት መልሽልኝ እስቲ አንዴ። ጥምቀት ብቻውን አያድንም ብዬ በድፍረት መልስላለሁ ካላመነ። እሺ